ከሄርሜላም ጋር ከሩታም ጋር መሆንን አልፈልግም። ከብርሃሉኝ እህቴም እንደዛው። አብርሽ ውሳኔውን አሳወቀ። ትላንትና እንግዲህ እኔ አስቤ ወስኜ እነግራችኋለሁ ብሎ ነበረ። ዛሬ ከሄርሜላም ከሩታም ጋር መሆን አልፈልግም፣ ሌላ አዲስ ህይወት ጀምሬያለሁ ብሎ እንግዲህ በይፋ አሳውቀዋል ማለት ነው። ሰሞኑን ከሌሎች ሴቶች ጋር እየታየ ነበረ፣ ነገር ግን አልታመነም ነበር። አንዳንድ ሰዎች እያወሩም ነበር፣ ሌላ ህይወት ጀምረዋል እያሉም ነበር። ሌሎች ደግሞ አይ እያሰበ ነው እያሉ ነበር። አሁን ግን በግልጽ አስቦ ወስኖ ለክቶ እንደቆረጠለት አውቆ እንግዲህ በግልጽ ተናግሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ። እንግዲህ የአብርሽና የሩታ የሄርሜላ ነገር ያለቀለት ጉዳይ ነው ብሏል አቶ አብርሽ ማለት ነው። ሁለቱም ሰላም ሊሰጡኝ አልቻሉም። ስለዚህ ከሩታ ጋር በሆን ሄርሜላ ታስቀምጠኝም፣ ከሄርሜላ ጋር በሆን ሩታ ታስቀምጠኝም፣ እኔ ሰላም እንፈልጋለሁ። ስለዚህ ከሁለታቸውም ህይወት እወጣለሁ ብሏል። እኔ በነገራችን ላይ ኮሜንታተሮችን 100% ሳያቸው በአብርሽ እየወረዱበት ነው። በሴት ህይወት ይጫወታል። በጣም ብዙ ነገር ሲሉት ሲተቹት አይቻለሁ ማለት ነው። እኔ ግን እውነት ለመናገር በተቃራኒ ነው ያለሁት። በሴት ህይወት ትጫወታለህ የሚለው እንዳለ ሆኖ ማለት ነው። በእርግጥ የሴቶች ህይወት እኛ ሴቶች እንደመሆናችን መጠን ያሳስበናል። ነገር ግን በየግላቸው ሄርሜላም ባለፈው ከህይወት ይወጣለኝ ብለዋለች፣ ተናግራለች። በመጨረሻም ህይወት ይናጠፋለሁ አለች። ብቻ ሴቶች አልቆረጠላቸው። እነዚህ ሴቶች እንኳን ከአብርሽ ከራሳቸው አልተስማሙም። ስለዚህ ይሄ ልጅ ከነሱ ቢሆኑ እንኳን እነዚህ ሴቶች ከሱ ጋር ሊስማሙ አይደለም። አሁን ለምሳሌ እንበልና ከሩታ ጋር ሆነ ቢባል ሄርሜላ ራሴን አጠፋለሁ እንደምትል ሙሉ በሙሉ እርግጠኛ ነኝ። ከሄርሜላ ጋር ቢሆን ደግሞ ሩታ መቆሚያ መቀመጫ ታሳጣዋለች። አይደለም ሩታ ብቻ ኤፍሬምን ጨምሮ ማለት ነው። ስለዚህ ይሄ ልጅ ምን ማድረግ አለበት? ሳይወድ በግድ ከሁለቱም ህይወት መውጣት አለበት። እውነት ለመናገር እኔ ትክክለኛ ውሳኔ ነው የወሰነው ብዬ ነው ያሰብኩት። ምክንያቱም ሁለቱ ሴቶች ሊስማሙ አልቻሉም። አይታችሁ ከሆነ አብዛኞቻችሁ እርብ ብላችሁ ከሆነ እሱ ታሞ ሁለታቸውም ከነሱ ጋር እንዲሆን እንጂ የሚፈልጉት ጤና አሳሰባቸው ነበር። ግን በላይ የሚቀድመው ጤንነት ነው። ለጤንነቱ ያላሰቡ ሰዎች ምንድን ናቸው? ምንም አይደሉም አይደል? ስለዚህ የእሱ ጤና ካላሳሰባቸው እሱም የሚያስብለት ለሱ ህይወት የሚጨነቅ ሰው ያስፈልጋል ማለት ነው። እነሱ ራስ ወዳድ ስለሆኑ ነው ለሱ ያላሰቡለት። እና አሁን ከአንዳቸው ጋር ሆኛለሁ አንዳቸውን መርጫለሁ ቢል ሌላኛዋ ሰላም አትሰጠውም። ሩታን ቢመርጥ ሄርሜላ ሰላም አትሰጠውም። ሄርሜላ ቢመርጥ ሩታ ሰላም አትሰጠውም። ስለዚህ ማድረግ የነበረበት ትክክለኛ ውሳኔ ከሁለታቸውም ጋር መራቅ ነው። ምንም ማድረግ አይችልም። ምክንያቱም ካላቸው ጋር ቢርቅ ሰላሙን አይሰጡትም። እሱ ደግሞ ሰላም ይፈልጋል። የሰው ልጅ ሰላም ይፈልጋል። እስከ መቼ ተጨናንቆ እስከ መቼ ከነሱ ጋር ተጨቃጭቆ? እውነት እኮ ነው። የሰው ልጅ ትዳርም ሆነ ፍቅርም በሰላም ነው የሚያምረው አይደል? ሰላም ሳይኖራችሁ ምንም እንትን የለው ትርጉም የለው። እና ሁሌ እየተጨቃጨቀ ሁሌ ከነሱ ጋር እየተጣላ መኖር አለበት ብዬ አላስብም። እውነቴን ነው የምላችሁ። እና ሁለታቸውም ስህተት ሰርተው ነበር የሆነ ሰዓት ላይ። ግን ደግሞ ሁለታቸውን ይቅር ቢልን ይቅርታ አድርጎላቸዋል። ግን ከሁለታቸው ጋር መሆን አልቻለም እና ከባድ ነው። ለዛ ነው ሁለታቸውንም ትቶ ሌላ ህይወት የመረጠው። እኔ እንደኔ ትክክለኛ ውሳኔ ወስነዋል ብዬ ነው የማስበው። ምክንያቱም አንዷን ቢመርጥ አንዷ ወይ ራሷን ታጠፋለች ወይ የሆነ ነገር ታደርጋለች። ስለዚህ ከሁለታቸውም ጋር ሰላሙን አቶ ከሚኖር እሱ እኮ ጣልቷቸው አይደለም። በነገራችን ላይ ቢያንስ ከሁለት አንዳቸው ጣልቷቸው አይደለም፣ ሳይወድ በግድ እነሱም ሰላም ስለማይሰጡት ሰላም አሰጡኝም ሰላም ይንፈልጋለሁ ብሎ እንግዲህ እየወሰነው ይህ ውሳኔ ለሱ ራሱ ከባድ ነው ማለት ነው። ነገር ግን
ያው ሌላ ምርጫ ስለሌለው ነው ይሄንን ምርጫውን ያደረገው። ኮሜንታተሮች እንዲሁም አስተያየት የምትሰጡ የእሱ ወዳጅ አድናቂዎች ደግሞ ቆም ብላችሁ ልታስቡ ይገባል ማለት ነው። ምናልባትም ደግሞ እውነትም ላይሆን ይችላል። አንዳንድ ሰዎች እውነት አይደለም አውቆ ነው ምናምን በቃ እነሱ ተስፋ ይቆርጣሉ አይቆርጡም፣ ሊፈትናቸው ነው፣ ፕራንክ ነው የሚሉ ሰዎችም አሉ። እንደኔ ግን እውነት እንደዛ አይመስለኝም። እውነቱን የቆረጠለት ይመስለኛል። ያም ሆነ ይህ እነሱ እንዳስጨንቁት ያሳውቃል። በጣም ሰላም እንዳሳጡት ያሳውቃል። ይህንን ሊረዱለትም እንደፈለገ ያሳውቃል። ስለዚህ አንዳንዱ ሰዎች አስተያየት ሲሰጡ ጥንቃቄ አድርጉ፣ እሱንም አስቡት ማለት ነው። ምክንያቱም ታሞ እንኳን ሰላም አላገኝም ነበር። ታሞ ሁለቱ ሴቶች እኮ ሲጣሉ በመሀል ሲጨቃጨቁ እሱ ራሱ ስቶ ወጥቆ አላዩት ነበር ሴቶች። እውነት ሴቶች አላዩትም። እሱ ወጥቆ እነሱ የተጨቃጨቁ ነበረ። እና እነዚህ ሴቶች ለሱ ምን ያደርጉለታል እንዴ? በጣም በጣም አሳዛኝ እኮ ነው። እውነቴ ነው የምላችሁ። ለማንኛውም እንግዲህ እሱ ምርጫውን አሳውቀዋል፣ መርጠዋል ማለት ነው። እንግዲህ የእነሱን ውሳኔ ደግሞ የምናይ ይሆናል። ያው ብዙ ሰዎች እሱ ላይ የወረዱበት ነው፣ እየተቆጡት ነው። እንደኔ ግን እውነት ለመናገር በቃ ምንድነው አጣብቂኝ ውስጥ ገብቶ ነው። በቃ አጣብቂኝ ውስጥ ገብቶ ነው። ምርጫ አቶ ነው የሚያደርገው ነገር ሲያጣ፣ በቃ አማራጭ ሲያጣ ያደረገው ውሳኔ ነው ብዬ ነው የማስበው። ይሄ ውሳኔው ትክክል ነው ብዬ ነው የማስበው። ምክንያቱም ሁለቱ ሴቶች እሱ የተነሳ ወይ አንዷ ህይወቷን ማጣት የለባትም ወይ ሌላኛው የሆነ ነገር መሆን የለባትም። ሁለቱን ከተዋቸው ደግሞ አርፈው ይቀመጣሉ ማለት ነው። ለማንኛውም ቤተሰብ የኔ አስተያየት ይህን ይመስላል። የእናንተ አስተያየት ደግሞ አውሩ ማለት ነው። ለማንኛውም ሰላማችሁ ብዝት በል። ሰላም ሁኑልኝ።